እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀለ ሲመክር ሰንብቶ ዛሬ ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምቷል። ይህንም ጉዳይ አሰናድተናል፣ ተሰሙታላችሁ። መንግስት ዋና ሚናውን በመርሳት እና በሴራ ተባባሪ በመሆን እልቂትን ቀላልና የተለመደ አድርጓል። ከትብብር ለኢትዮጵያ አንድነት መስራች ፓርቲ የተሰጠ የሀዘን መግለጫ አለ። አብራችሁን ስትሆኑ የምትሰሙት ይሆናል። በሸበል በረንታ ወረዳ ገደያሱና አካባቢው ቀበሌዎች የሚገኙ የሆላ ደጀኑ ህዝባችን ጋር ውይይት ተካሂዷል። በሰፊው ተሰሙታላችሁ። ዘራፊው አረመኔው የመከላከያ ኃይል 6 ንጹሐን ምላስና ብልት ቆርጦ ረሸነ። አብራችሁ ስትቆዩ የምትሰሙት መረጃችን ነው። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት በመቀለ ሲመክር ሰንብቶ ዛሬ ባወጣው መግለጫ በፌዴራል መንግስት ላይ ከባድ ክስና ማስጠንቀቂያ አሰምቷል። መግለጫው የፌዴራል መንግስትን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮች ወደ ቀያቸውን ለመመለስም ሆነ በማዕበራዊ ትግራይና ሌሎች አካባቢዎች ያሉ ታጥቀው ያሉ ኃይሎችን ለማስወጣት ፈቃደኛ አይደለም፣ ስምምነቱን እያንጓተተና እያዳከመ ነው ብሏል። መግለጫው ቅሬታ ብቻ አይደለም፣ ዛቻም አለበት። ፌዴራል መንግስት ይህንን አካሄድ ካላረመ ለሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሓት አስጠንቅቋል። አፍሪካ ህብረትም ጉዳዩን እዩት የሚል መልእክት ልኳል። በሌላ በኩል ህወሓት ወደ ራሱ ጓዳም ተመለክቷል። በክልሉ ውስጥ ሌብነት፣ ዘርፊያና የአስተዳደር ብልሽት በከፍተኛ ሁኔታ መስፋፋቱን አምኖ ይህን ለማስተካከል ከጊዜያዊ አስተዳደር ጋር እጅና ጓንት ሆኖ እንደሚሰራ ቃል ገብቷል። ውስጣችን እያጠራን ነው፣ አንድነታችንም ተመልሷል የሚል መልእክትም አለው። በአጭሩ መግለጫው በአንድ እጅ ቤታችንን እናጽዳለን፣ በሌላ እጅ ደግሞ ፌዴራል መንግስት ስምምነቱን ካላከበረ ነገሮች አያምሩም የሚል ነበር። መንግስት ዋና ሚናውን በመርሳትና ሴራ ተባባሪ በመሆን እልቂትን ቀላልና የተለመደ አድርጓል። ከትብብር ለኢትዮጵያ አንድነት መስራች ፓርቲዎች የተሰጠ የሀዘን መግለጫ። በቤንሻንጉል ጉሙዝ መተከል ዞን ብለን ወረዳ በኩጂ በተባለ አካባቢ ትላንት ማለትም ህዳር 13 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በተከፈተው ድንገተኛ ተኩስ ከ40 በላይ ዜጎች ሲጨፈጨፉ በርካታ ዜጎች ቆስለዋል። ጭፍጨፋው በዋናነት አማራውን ትኩረት ያደረገ ነው ያሉት ከእልቂቱ የተረፉ እማኝ፣ ሆኖም የምጉዝና ሽናሻ ወገኖቻችንም ተጨፍጭፈዋል ብሏል። 10 የጭፍጨፋው ሰለባዎች ሴቶች ሲሆኑ በርካታ ጨቅላ ህጻናትም ይገኙበታል። አካባቢው ክፉኛ የስጋት ቀጠና ያለበት ነው። የአካባቢው ማህበረሰብ ራሱን ለመከላከል ካደረገው ጥረት ያለፈ ምንም የመንግስት የጸጥታ ኃይል ባለመድረሱ ያለ ከልካይ ያሻውን ያህል ያገኙትን እንደጨፈጨፉ ቀላል አድርጓል ብለዋል እማኞቹ። ከቁስለኛው ብዛትና አሰቃቂነት አንጻር የሟቾች ቁጥር ሊጨምር ይችላል። ጭፍጨፋውን በአካባቢው ሰዎች አጠራር ሸኔ የሚባለው ኃይል ነው የፈጸመው። የሟቾችን አስክሬንና በህይወት ሞት መካከል ሆነው የሚያጣጥሩ ቁስለኞችን ለመለየት በራሱ ሌላ አሰቃቂ ክስተት ነበር ይላል እማኞቹ። በኩጂ በተባለው አካባቢ ከዚህ ቀደም በርካታ የአማራ ማንነት ያለው ንጹሐን ተጨፍጭፈው በእስካቫተር ጭምር መቀበራቸው ይታወሳል። ፓርቲዎቻችን በዚህ አሰቃቂ ጭፍጨፋ የተሰማቸውን ልባዊ ሐዘን እንገልጻለን። ጨፍጫፊ እኩይንም በጽኑ እናወግዛለን። አንደኛ፣ በአገር አቀፍ ደረጃ የሐዘን ቀን እንዲታወጅና
ቢያንስ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ እንጠይቃለን። ሁለተኛ፣ ዜጎች መንግስት ይጠብቅናል ከሚል አጉል መዘናጊያ ወጥተው ራሳቸውን አደራጅተው እንዲከላከሉ እናሳስባለን። ሶስተኛ፣ የኢትዮጵያ የክፉ ቀን ወዳጅ የሆኑ ዲፕሎማት ማህበረሰብ አካላትና በውጭ ሀገር የምትገኙ በህግ ሙያ የተሰማራችሁ ትውልደ ኢትዮጵያውያን ፍትህ በሀገራችን በመጥፋቱ ዓለም አቀፍ ተጠያቂነት እንዲሰፍን እገዛ እንድታደርጉ ጥሪያችንን እናቀርባለን። አራት፣ ለመላው ኢትዮጵያውያን ቦታውን ጊዜውን ቢለይም እንጂ በሀገራችን ለዘር ፍጅት ጄኖሳይድ አሁናዊና ከበቂ በላይ አስቻይ ሁኔታ መኖሩን ተገንዝቦ በጋራና በትብብር እንዲቆም ብሎም ራሱን ለመከላከል እንዲዘጋጅ ጥሪያችንን እናሳላልፋለን። ፈጣሪ አገራችን ኢትዮጵያን ህዝቧን ይጠብቃል። በሸበል በረንታ ወረዳ ገደያሱና አካባቢው ቀበሌዎች የሚገኙ የሆላ ደጀኑ ህዝባችን ጋር ውይይት ተካሂዷል። ህዳር 14 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ ወረዳ ገደያሱና አካባቢው ቀበሌ ከሚገኙ የሆላ ደጀኑ ህዝባችን ጋር ሰፊ ውይይት ተካሂዷል። የአማራ ህዝብ ትግል ያለበትን ወቅታዊ ሁኔታና የአብይ አህመድ አረመኔው ሰራዊት በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በተመለከተ ሰፋ ያለ ግንዛቤ ማስገኘት ተችሏል። መድረኩ የተገኙት የማህበራዊ ክፍል ስርዓቱ ትላንት የአማራን ህዝብ በራሱ ግዛትና ሀገር በጅምላ ባይተዋር ሆኗል፣ አማራዎችን በአማራነታቸው አስሯል፣ አፈናቅሏል፣ በጅምላም ገሏል። ዛሬ ላይ አገዛዙ በገዛ ቀያችን እየፈጸመ ያለውን አስነዋሪ ተግባር ለመረዳት በየኡዲው ከተማና መርገጅ ከተማ የሚገኘው ወራሪ ኃይል በአካባቢያችን ከሚገኙ የፋኖ ኃይሎችን በመረጃ በሎጂስቲክ እንዲሁም ከግል ስራችን ጎን ለጎን በመሰለፍ እኛን ሊበላ የመጣን የወራሪውን ኃይል በማስወገድ ልጆቻችንን በገዛ ሀገራችን ሳይሸማቀቁ የሚኖርባት ሀገር እንድትሆን ከፋኖ ጎን እንሰለፋለን ብለዋል። ዘር አጥፊው አረመኔው የመከላከያ ኃይል 6 ንጹሐን ምላስና ብልት ቆርጦ ረሸነ። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በተደረገ ተጋድሎ ብዛት ያላቸው ጥቁር ክላሾችና ተተኳሽ ሲማረኩ ከ20 በላይ የአሸባሪው ቡድን አባላት ተወግደዋል። ዛሬ ህዳር 14 2018 ዓ.ም ከሰከላና ከብሬ ከሁለት አቅጣጫ በሌሊት በመንቀሳቀስ ለማፈን የሞከረው አረመኔው ቡድን በመልሶ ከበባ ተቀጥቅጧል። ከአጉት እስከ አሽፋ በዘለቀው ውጊያ ጨፍጫፊና ዘራዊ መንግስታዊ ቡድን ሞትና ቁስለኛው እያዝረከረከ በየጥሻው እየቀበራቸው ያሰበውን ሳያሳካ የጀግናዊ ፋኖን ምት መቋቋም ባለመቻሉ የጣለውን እያጣለ ወንበሪ ማርያም ተብላ የምትጠራው ቅድስት ቤተ ክርስቲያን ውስጥ በመሸግ እንዳይወጣ ሆኖ ተከቦ ይገኛል። በአጽንኦት አስበው ትርፍና ኪሳራ አገናዝበው የሚንቀሳቀሱት የግዙፍ 44ኛው ክፍለ ጦር ጀግኖች ጥበብ አማካኝነት ተስቦ የመጣው ዘራፊ ቡድን በከበባ ተቀጥቅጦ በደርዘን የሚቆጠር ክላሽ አስረክቦ 21 ሬሳና ብዛት ያላቸው ቁስለኞችን ተሸክሞ በቅድስቷ ቤተ ክርስቲያን መሽጎ ይገኛል። ሰራዊት ወደ መደበኛ የልዩ ኮማንዶ ሰራዊት እየተቀየረ ይገኛል። እንደ አማራ የመጣብንን የህልውና አደጋ ልንቀለብስ የምችለው የትግሉ መነሻና መድረሻ ዓላማ ጠንቅቅ አድርጎ የሚያውቅ የፖለቲካው ግንዛቤ ያለው በብቃትና በንቃት የጠላት ኃይል ሊፈራው የሚችል የጠላትን ኃይል በስሙና በስራው ሊያስፈራ የሚችል በወታደራዊ ግዳዮች የጠላትን ኃይል መስበር የሚችል ወታደራዊ ብቃት ያለው የሰለጠነ ወታደራዊ ኃይል መገንባት ስንችል ነው። ወታደራዊ ብቃት ያለው የተደራጀ የሰለጠነ ሰራዊት ድርጅቱን መሪዎችና ድርጅቱን የሚጠብቅ ህዝባችን የሚያከብር ሰራዊት የአማራ ህዝብ የህልውና ጥያቄዎችን በሙሉ ይመልሳል።
ለዛሬ ሊደርሳችሁ ይገባል ብለን የመራረጥንላችሁ መረጃዎች ይህን ይመስል ነበር። በሌላ ዜና ፈጣሪ እንዲያገናኘን እየጸለይን መልካም ጊዜ እንመኝላችኋለን።